ያ የእርሱ ኃይል በፍጹም ምንም ሊያደርግ አይችልም ሰይጣን። ነገር ግን የሚፈቅድበት ጊዜ አለ፣ ያ ለፈተና እንዲሆን። ለምሳሌ ኢዮብ ወይንም አዩብ በቁርአንም በመጽሐፍ ቅዱስም አይተሽ ከሆነ የተፈተነው በሰይጣን ነው፣ በሰይጣን ተፈትኗል። ያ ግን የራሱ ኃይል ነው ወይ? ለአምላክ ስለፈቀደ ነው። አምላክ ባይፈቅድ ኖሮ በራሱ ማድረግ ይችላል ወይ? እነርሱን አይችልም በፍጹም። በነቢያት ላይ የሚያደርሰው ግን አካላዊ ጥቃትን እንጂ መንፈሳዊ ጥቃትን በፍጹም በእነርሱ ላይ ሊያደርስ አይችልም። ያ ማለት አካላቸውን እንዲጎዱ ማድረግ ይችላል። ያንንም አላህ ስለፈቀደ ነው። ሱለይማን ማን ነው አዩብ ዓለይሂ ሰላም ሲናገር አኒ መሰኒ የሸይጣን ቢኑስቢን ወዐዛብ አለ። አምላክ ያለህ ሆይ ሰይጣን እኔን በጉዳት በቅጣት ነክቶኛልና እባክህ ፈውሰኝ ብሎ ተማጸነ። ሰይጣን ነካኝ ብሎ ተናገረ። ልክ እንዲሁ ነቢዩ ሰለላሁ ዐለይሂ ወሰለምንም እናታችን አይሻ የገለጸችው ሐዲስ ላይ ለተወሰነ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አሟቸው ነበር። ድግምት የሚባለው የህመም አይነት፣ ድግምት የተባለው የህመም አይነት ያ ለሁለት ይከፈላል። አካላዊ ድግምት አለ፣ እንዲሁም ደግሞ መንፈሳዊ የሆነ ድግምት አለ። ነገር ግን በእርሳቸው ላይ ሊደርስ የቻለው ነገር ውስጣዊ ሳይሆን አካላዊ ነገር ነው። ከላይ በሚታይ ነገር ላይ ነው። ከላይ በሚታይ ነገር ነቢያችን ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ጋር ያደረጉ ይመስላቸዋል፣ ግን አላደረጉም ብላ እናታችን አይሻ የገለጸችው። ከዚያ በኋላ አላህ ሱብሓነሁ ወተዓላ ይህንን ግን ከእርሳቸው ላይ አነሳላቸው። እንዳጠቃላይ የአንቺ ጥያቄ የራሱ የሆነ ኃይል አለው ወይ ከሆነ ላ የራሱ የሆነ ኃይል በፍጹም የለውም። ነገር ግን ያን ተንኮልና ሴራ ይሰራል ወይ? አዎ ይሰራል። ሰይጣን ክፉ ነገርን ያደርጋልና በዚያ ነገር ላይ ግን አምላክ አላህ ካልፈቀደ አይሆንም ወይ? አዎ አምላክ አላህ ካልፈቀደ በፍጹም ኃይል የለውም። ስለዚህ እርሱ ምንም አይነት ኃይልን የማድረስ አቅም የለውም በራሱ ማለት ነው። ይህን ይመስላል። እሺ ሌላኛው ጥያቄ ምንድነው? አሁን ለምሳሌ ፈጣሪ ማሰቢያን ሰጠን። እኛ ባሰብነው እና እኛ በገመትነው እኛ ባመንነው ያክል ፈጣሪያችንን አመንነው። የትኛውን ፈጣሪ ሊሆን ይችላል? እግዚአብሔርም አላህም ሊሆን ይችላል። እና እሱ በሰጠን አይምሮ ልክ አስበን ከሞትን ለምንድን ነው የሚቀጣን? እሺ እሱ ነቢያት የሚባሉን አስነስተዋል። እነዚያ ነቢያቶች ደግሞ እርሱን ሰብከዋል። እርሱ በነቢያት በኩል ያወረደውን ቃል አምነሽና ተከተለሽ ከሄድሽ በፍጹም አይቀጣሽም እርሱ። ነገር ግን እርሱ የላከውን ነቢይ የተላከውን መለኮታዊ መጽሐፍ አልቀበልም እኔ በራሴ መንገድ ፈጣሪን ፈልጌ እሄዳለሁ ከሆነ እሱ አያስኬድም። ሁሉም የዓለም ሰው የያዘው ትክክል ሆኖ ሊገኝ ነው። የዛኔ አይን ያመንኩበት አይምሮ ያገኘው ይሄ ነው ብሎ ሂንዱይዝምም ቡድሂዝምም ሁሉም ከብት የሚያመልከው ላም የሚያመልከው ሁሉም ትክክል ነው ብሎ ሊሄድ ነው። ይሄ ስህተት ነው አካሄዱ። ነገር ግን የሰው ልጆች ነቢያት የሚባል ተልከውላቸዋል። በእነዚያ በነቢያት በኩል የመጣውን ያን አንዱን አምላክ ፈልገው ማግኘትና እርሱን ማምለክ አለባቸው። የአብርሃም የይስሐቅ የያዕቆብ አምላክ ገብታችኋል። ያን አንዱን አምላክ የትኛው ነው የሚለውን አንቺ መርምሪ፣ ያንን መርምሪ። ያ አንድ አምላክ ነው። በአንድነቱ ላይ በፍጹም ሶስትነት እንደሌለው ልታውቂ ይገባል። የትኛውን ቦታ ላይ ነቢያቶች አምላክ ስላሴ ነው አላሉ፣ ወይንም አምላክ አንድም ሶስትም ነው አላሉ። አምላክ አንድ ብቻ ነው ነው ያሉት። በማንነቱም በምንነቱም አንድ ብቻ ነው እርሱ። ያ የአብርሃም የይስሐቅ የያዕቆብ አምላክ በፍጹም የሚሞት አምላክ አይደለም። ያ የአብርሃም የይስሐቅ የያዕቆብ አምላክ የሚገደል የሚሰቀል አይደለም። እርሱ ኃያል ነው፣ አሸናፊ ነው። በፍጹም በፈጠራቸው ደካማ ፍጥረታት የሚሸነፍና የሚገደል የሚሰቀል አይነት አይደለም። ይሄ ነው ያንን አንድ አምላክ ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው የሰበኩት። የአብርሃም የይስሐቅ የያዕቆብ አምላክ እያሉ ነው የመጡት። ሌላ አምላክን አልሰበኩ። ነገር ግን በእርሱ ላይ የተዋሸውን ውሸት ያንን አጠሩ። ክርስቲያኖች በተለይ የአምላክ ተወልዷል፣ አምላክ አንድ ብቻ አንድም ሶስትም ነው፣ የአምላክ ስለ እናንተ ሙቷል የሚለውን ትምህርት ሁሉ ስህተት እንደሆነ አስተማሩ ናቸው። እሺ እኛ ከበፊቱ ህዝቦች ጥሩ ነን ማለት አይቻልም። ምክንያቱም እነሱ ማለት ብዙ ታምራቶችን ማሳይተውት ሲያሳዩ ነቢያቶች አያምኑም ነበር እና እኛ ግን በተጻፈ ብቻ ስናምን ጥሩ ህዝቦች አንባል አይደሉም? እዚህ ያሉ አሁን ላይ ያሉ ህዝቦች እንዳንተ እንትን ነው። ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት ነገር አለ። እርግጥ አንቺ ያልሽውን የሚደግፍ ምን አሉ መሰላችሁ? እነ ሚን ወራኢኩም ዘማን ሰብራ ነው ሊልሙተመስክ ፊህ ቢዲኒሂ 50 ሸሂድ ሚንኩም አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም።
ከእናንተ በኋላ ጽናትን የሚጠይቅበት ጊዜ ይመጣል ለሰዎች። ከእነርሱ ይህን ዲን አልኢስላምን የእስልምናን ሃይማኖት አውቆና ተረድቶ ለተከተለና ለጸና ሰው በዚያ ላይ የእናንተን አምሳያ የ50 ሰዎችን ያክል ምንዳ ይሰጣል ብለው ተናግረዋል። ምክንያቱም እነርሱ ሁሉን እያዩ ነበር እንዳልሽው። እነዚህ ግን ከዚያ በኋላ ያሉት ግን በእምነት ነው እንትን ያሉት ያገኙት። ስለዚህ ደረጃቸው ላቅ ያለ ይሆናል ከዚህ አንጻር ማለት ነው፣ ከዚህ ከእምነታቸው አንጻር። ግን እነዚያ ያን ዘመን ነቢይ አይተው ከጎኑ ቁመው ለእርሱ መስዋዕትን ከፍለው በሚያደርስ ጊዜ አንድ ነቢይ ከህዝቡ ተቃውሞ ይነሳበታል። የዛኔ በርካታ የግድያ ሙከራ ይደረግበታል። ያን ሁሉ ተከላክለው ከጎኑ ቁመው ያን የአምላክን መልእክት በማድረስ ላይ ስለሰሩ በዚያ ይበልጡናል እነርሱ። ያነሽ እሺ እኛም መልካም ህዝቦች ነን አይደለንም? ያመኑት እኔ አይጨምርም። ያመኑት መልካም ናቸው እንጂ አላህ መልካሞች እያለ ጠርቷቸዋል። መልካም ብሎ ማለት አምላክን አላህ ስብሐነሁ ወተዓላን አምኖ እርሱ ባዘዘው ህግና ስርዓት የሚከተል መልካም ሰው ይባላል ከእርሱ ዘንድ። ኡላኢከ ሚነ ሷሊሒን ይላል። እነዚህ ከመልካሞቹ ናቸው እያለ ይናገራል። ከኛ ካለፉትም ከመጽሐፉ ሰዎችም ከይሁዲዎችና ከክርስቲያኖች በእነርሱ ዘመን በትክክል ሙሳንና ዒሳን የተከተሉ እነርሱ መልካሞች ብሎ አላህ ጠርቷቸዋል። መልካሞች ለምሳሌ አላህ ስላለፉት ዘመናት እየተናገረ ለይሱ ሰዋአን አለ፣ ነገር ግን እኩል አይደሉም አለ። ሚን አህሊል ኪታቢ ኡመቱን ቃኢማ አለ፣ ከመጽሐፉ ሰዎች በእኔ ትእዛዝ ላይ ቀጥ ያሉ ነበሩ ብሎ እነሱን አጠራቸው። የትሉነ አያቲላህ አና አለይሊ ወሁም የስጁዱን፣ የእኔን የአላህን አናቅጽ የሚያነቡ ነበሩ እነርሱ ሰጋጆችም ሆነው እያለ ተናገረ። እነርሱን መልካሞች ናቸው እያለ ገለጻቸው። ዩእሚኑነ ቢላህ አለ፣ የመልካምነታቸው መገለጫ ምንድን ነው? በአላህ ያምናሉ አለ። ወልየውም ልአኪር፣ በመጨረሻው ቀን ያምናሉ። ማለት ሙቶ መነሳትና በአምላክ ፊት ለፍርድ ቀን እንቆማለን በሚል ያምናሉ፣ በትንሳኤ ቀን። ወዩሳሪዑነ ፊል ኸይራት፣ መልካምን ስራ በመስራትም ላይ ይሽቀዳደማሉ ካለ በኋላ ወኡላኢከ ሚነ ሷሊሒን፣ እነዚህ ከመልካሞቹ ከጻድቆቹ ናቸዋል። ስለዚህ በዚህም ዘመን በዚሁ መንገድ ያለ በአንዱ አላህ የሚያምን ካለ፣ እርሱ በተናገረው ስለ ቀጣዩ ዓለም ያመነ ካለ፣ እርሱን በትክክል የተገዛ ለእርሱ የሰገደ እርሱ ከመልካሞች ይባላል። እሺ በቃ ግን አንድ ነበረችኝ ባልጠይቅ ይሻላል። ደስ ካልሽ ጠይቂ። አሁን የኛ ቀና ጎንበስ ማለት ለፈጣሪ ምንድን ነው የሚጠቅመው? ማለት መስገድ የሆነ አላ ጸሎት ማድረግ ምንድን ነው? አሁን ለምሳሌ እሱ ሀያል ነው፣ ጥቅሙ ምንድን ነው? ለሱ ምንድን ነው የሚጠቅመው? ለእርሱ ምንም የሚጠቅመው ነገር የለም። ነገር ግን እኛ ወደ እርሱ እንድንቀርብ ዘንድ ነው ይሄን የታዘዝ ነው። ለእርሱ ምንም እኛ አላህ ስብሐነሁ ወተዓላ ስለሰገድን ወይም ስላልሰገድን ስለካድ ነው የሚጨምርለት የሚቀንስለት ነገር የለም። ነገር ግን እኛ ወደ እርሱ እንድንቀርብ ነው። እንዴት እንደሆነ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ አላህ ራሱ በሐዲስ አልቁድሲ ላይ በእርሳቸው በኩል ሲናገር ምን አለ? ቃለ አላሁ ተዓላ አሉ፣ አላህ ከፍ ያለው አላህ ሲናገር እንዲህ አለ፣ የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አትቃ ቀልብ ረጁሊን ዋሒድን ሚንኩም ለማ ዛደ ዛሊከ ፊ ሙልኪ ሸይአ። የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አፍጀር ቀልብ ረጁል ዋሒድ ሚንኩም ለማ ነቀሱ ዛሊከ ሚን ሙልኪ ሸይአ አለ። እናንተ የአዳም ልጆች ሆይ አለ አላህ፣ እናንተ ከመጀመሪያችሁም እስከ መጨረሻችሁም ድረስ ያላችሁት የአደም ልጆች ሰዋችሁም ጅናችሁም ሁላችሁም እኔም በሚፈራ በአንድ ሰው ልብ ላይ ብትሆኑ፣ ሁላችሁም የዓለም ሰው እኔን የምትፈሩ የምትታዘዙ ብትሆኑ፣ ይህ ለእኔ በስልጣኔ ላይ የሚጨምርልኝ ቅንጣት ነገር የለም አለ። እናንተ የአዳም ልጆች ሆይ አለ ቀጥሎ፣ ከመጀመሪያቸውም እስከ መጨረሻቸው ድረስ ሰዋችሁም ጅናችሁም እኔም በሚያምፅ ሰው ልብ ላይ ብትሆኑና የዓለም ሰው እኔን የሚያምፅ ቢሆን ከእኔ ስልጣን የሚቀንስብኝ ነገር የለም አለ። ስለዚህ ለእርሱ ምንም ይሄ የሚጠቅመው ነገር ሆኖ አይደለም። ፈጣሪ ይጠቀማል ወይ? የሚጠቀመው ነገር የለም። ማ የፍዐሉ ላሁ ቢዐዛቢኩም ኢን ሸከርቱም ወአመንቱም አለ። እናንተ ብታምኑና ብታመሰግኑ እኔ እናንተን ቀጥቼ ምንም የምጠቀመው ነገር የለኝም እኮ ብሎ ተናግሯል።
ገብታችኋል አይደል? ስለዚህ ጥቅሙ ለማን ነው? ለእኛ ነው። እኛ ወደ እርሱ እንድንቀርብ ዘንድ ነው በእርሱና በእኛ መካከል ነቢያት የሚባሉን የዘረጋው፣ መለኮታዊ መጽሐፍን ያወረደው፣ እርሱን እንድናውቅ እንዲያደርጉ ተላኩ እነዚህ ነቢያትና መጽሐፍቶች። እዚያ በኋላ እርሱን ስንገዛ ጊዜ ወደ እርሱ እንቀርባለን። መላእክቶች ከማንም ፍጥረት በላይ ወደ እርሱ ቅርብ ናቸው፣ ምክንያቱም እርሱን የሚገዙ ስለሆኑ። ከዚያ ደግሞ የምድር ላይ ሰዎች ልክ እንደ መላእክቶች አላህን ካመኑና ከተገዙ ወደ እርሱ ቅርብ ይሆናሉ። ሰይጣን ከእርሱ የራቀ ነው፣ እርሱን ያመፀና የካደ ስለሆነ። ከሃዲያኖችም እንዲሁ ከእርሱ የራቁ ናቸው፣ እርሱን ያመፁና የካዱ ስለሆነ። ስለዚህ የታዘዙ ፍጥረታቶች በመታዘዛቸው እርሱ ሳይሆን የጠቀሙት ራሳቸውን ነው። ያመፁ ፍጥረታቶች በማመፃቸው እርሱን ሳይሆን የጎዱት ራሳቸውን ነው ከእርሱ በማረቃቸው። ይህን ይመስላል። እሺ፣ ሌላ ጥያቄ አለሽ? በቃ የለኝም። መልካም ጊዜ። እሺ፣ መልካም ጊዜ። እሺ፣ ኦሜጋ ዳኒ ጥያቄ አለ? ዳኒ ኦሜጋ ጥያቄ አለ? እሺ፣ እንዴት ነው? እሱ ሰላም ነው አለ። አልሐምዱሊላህ አለን። እሺ፣ ጥያቄ አለ? ቀጥሉ። ከታች ያላችሁ ጥያቄ ሳይኖራቸው አትላኩሽ ልጆች። እዚህ ነው ታህት إنكم وما تعبدون من دون الله እሺ፣ ከዚያስ አሰላሙ አለይኩም። እሱ ወአለይኩም ሰላም ወራህመቱላህ። ሰላም ነው አለ። አልሐምዱሊላህ። አንድ ነገር ልጠይቅ። ሁለት ነገር ጠይቅ። መርቄ እልሃለሁ። ወርቃት ይወርዳል። አሁን ምሳሌ እኔ እስላም ነኝ። እውነት ነው። አንተ እስላም ሳትሆን ሙስሊም ነህ። እሺ፣ አይዋ ሙስሊም ነኝ። አይዋ አሁን ምሳሌ በጌታ ስም ብል ሁሌ ወደ ክፍርና እንትን አይለኝም። አሁን ላይ አንደበታቸው ላይ የተለመደው በጌታ ስም የሚለው ከነሱ ስለሆነ ነው እንጂ በጌታ ስም የሚለው ችግር የለውም። አላህ ቃል በቃል በቁርአን ላይ ቁል ኢ ወረቢ ይላል። በጌታ ስም እምላለሁ በላቸው መሐመድ ይላል። ስለዚህ በጌታ ብለህ ችግር የለውም። ግን ወላሂ የሚለውን ተጠቀም። እሺ፣ ነገር ግን ያንን ችግር ስላለ የሆነ ተከራክረንበት ነበር። እኔ አይቻልም በጌታ ስል ስትይ ውስጥሽ ሊያምንበት ወይም ደግሞ ልታምኑበት ትችላላችሁ ብዬ ነበር። የለም እንደዛ ነገር የለም። በጌታ ስም በማመን ችግር የለውም። አሁን ምሳሌ ማለት ነው። ሁለተኛ ማለት ነው። እኔ አሁን ሶላት እየሰገድኩ ነው። ሶላት እየሰገድኩ ደግሞ ቅልባውን አላወቅኩትም። ወደ ሌላ አቅጣጫ እየሰገድኩ ነው። ያ አንድ ሰው ደግሞ ቅልባውን የሚያውቅ ሰው መጥቶ ሳይነግረኝ ቢቆይ ከሰገድኩ በኋላ ቢነግረኝ እንደገና ነው የሚሰግደው ወይስ መጀመሪያው? እንደገና ነው የምትሰግደው። ቂብላን አሳስቶ የሰገደ ሰው እንደገና መስገድ አለበት። ከዘጠኝ የሶላት መስፈርቶች መካከል እስትቅባል ቂብላ ወደ ቂብላ መዞር አንደኛው ነው። አላህ በቁርአን ላይ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሰሓቦች ሲናገሩ መላሉ ሰለይና መዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ኢላ ቤይቲል መቅዲስ ነሕወ 16 ሸህራ
أو 17 شهرا ثم أمرنا باستقبال القبلة فاستقبلنا. كالله ملكتنيا كنبي صلى الله عليه وسلم قال ودا ኢየሩሳሌም ወይንም ወደ መስጂድ አልአቅሷ ቤተ መቅደስ ለ16 እና ለ17 ወራት ያክል ሰገድን። ከዛም ወደ ቂብላ ወደ ካዕባ አቅጣጫ ዙር የሚለው ትእዛዝ መጣ። እኛም ወደዚያ ዞርን አለ። ከነገርኩት በኋላ እንደገና ዳግም መስገድ አይቻልም ምናምን ያለኝ ሰው ስላለ ነው። ዝም በለው መስገድ አለብህ እንደገና። ሰላም አለይኩም አላህ ይጠብቅ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አሚን። What is the difference between Muslim and Islam? እሺ ባጭሩ ኢስላም የሚለው የሃይማኖቱ መጠሪያ ስም ሲሆን ሙስሊም የሚለው ደግሞ የሃይማኖቱ ተከታይ መጠሪያ ስም ነው። አይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ወንድማችን? ሰላም ነው አላህ አልሐምዱሊላህ። ጥያቄ ልጠይቅ አይደል? መርሐበን። መጀመሪያው ጥያቄ በሰላት ኢስቲኻራ ዙሪያ ነው እና ሰላት በሚከለከሉ ሰዓቶች ላይ ተህየተል መስጊድ መስገድ እንደሚቻል ሰምቼ ነበር እና ሰላት ኢስቲኻራ እንዴት ነው? በሚከለከል ሰዓት መስገድ አይቻልም? ይቻላል፣ ችግር የለውም። እነዚህ ሰላት በዋሂል አስባብ ይባላሉ። ችግር የለውም፣ መስገድ ይችላል። ሁለተኛ ጥያቄ ሰላት ላይ ሆነን ምናልባት ያው ሌባ ምናምን ጫማ ቢወስድ አሁን ይሄ ሬር የሆነ አጋጣሚ ነው። ግን ምናልባት እናቶች ሰላት ምናልባት እሳት ቦታ ልጅ ምናምን ሄዳ ልጇን ካስተዎች በቅርብ ርቀት የሚሆን በሩቅ እንዲህ ለሀጃ መንቀሳቀሷ እንዳለ ሆኖ አሰላምታ ሰላቷን አቋርጣ ነው ወይስ ቅርቡ ከሆነ ትቀጥላለች ሰላቷን? አታሰላምትም። ጫማ ወይንም የሆነ እቃ ብትሰረቁ ያን እቃ ማስመለስ ያለባትን እስከሆነ ድረስ ቀጥታ ቀነኒሳ ሆነበት ተከተለው እና ቀማ ተቀበለው። ከዚያ በኋላ ግን ማን ነው ስትሄድ ጊዜ አታሰላምትም። ዝም ብለህ ሄዳ ነው ትቀማዋለህ። ልክ ከቀማ በኋላ መተህ እንደገና ግን ስትሰግድ እንደ አዲስ ነው የምትሰግደው። ይብላት ተቀየረ እንደ አዲስ ነው የምትሰግደው። የመጨረሻ ጥያቄ ነበርና በኒካህ ዙሪያ ነው እና ቅርብ ጊዜ ነው የተመረኩት። ቤተሰቦቿን ጠይቄ እሷን ቤተሰቧም እሺ ያሉኝ ያጨዋት ልጅ ነበረችና ያው ጊዜው እስኪደርስ ድረስ አናወራም። በቤተሰብ ወንድሟ ባለበት ነበር ተወውቃ አድርገን የነበረውና አሁን ባለበት ሰዓት ግን ቤተሰብ የኔ እናት በትዳሩ ብዙ ደስተኛ አይደለችም ወደፊት። ይሄ ደግሞ ምክንያቱ ልጅቷ ቤተሰቧ የዲን ጉድልፈት ኖሮ ሳይሆን ዲናቸው ላይ ጠንካራ ናቸው። አኽላቅም በሁሉም በምናውቀው ነገር በጣም ጎበዝ የሚባሉ ናቸው። ግን ምናልባት ኢኮኖሚካሊ የሚለው ነገር ነው እና በዚህ ምክንያት ብቻ ምናልባት ማትወደው ከሆነ አሁን ትንሽ እየመጣች ቢሆንም አልሐምዱሊላህ ቤተሰብ መታዘዝ የወንድ ወንድ ልጅ ሀቅ አለ ወይስ ዲኗን ብቻ ሳጠላ በኢኮኖሚ ብቻ በመጥላቷ መታዘዝ አለብኝ ወይስ እንዴት ነው? ያኔ ዑመር ለልጁ ያለው የነበረው በዲን ምክንያት ነበረ። ከሰለፎችም እንደሰማው አባቴ እንዲህ ሲል አባቴ ዑመር ነው ወይ እንደተባለም ሰምቼ ነበርና በዲን ሳይሆን በኢኮኖሚ ብቻ ሳይወዷት መልካም የሆነችን ልጅ ቢጠሉ መታዘዝ አለብኝ ወይስ እንዴት ነው? ላ አንተ ልታገባት የፈለካትን ልጅ ቤተሰቦች ቢጠሉ ነው አይደል ጥያቄ? በዲን እንትን ዲኗን እና አኽላቅ ያላት ከሆነች እርሷን ማግባት ትችላለህ። እርሷን የጠሉባት ነገር ሸሪዓዊ እስካልሆነ ድረስ በዚያ ነገር አንተ እሷን መተው አይገባህ። ነቢያችን ሰለላሁ ዐለይሂ ወሰለም ዲንንና አኽላቅን ነው መሰረት ያደረጉት። ሴት ልጅን ስታገቡ ዲን ካላት ከአኽላቅ ካላት አግባ። ፈጥፈር ቢዛቲ ዲን አሉ። ዲን ያላትን መርጠህ አግባና እድለኛህን ብለዋል። ስለዚህ እስካለ ድረስ በሌላ ነገር ከዲኑ አንጻር ጠልተዋት ከሆነ ከአኽላቁ አንጻር ጠልተዋት ከሆነ ዛኔ ተሰሚነት አላቸው። ማትሰግድ ከሆነች
ይሄን ይመስላል። እሺ ልጆች በቃ በኋላ እገባለሁ። አሰላሙ አለይኩም። ዛራ ትቀጥያለሽ? ይመችሻል? እሺ መርሐባ ሁሴን እቀጥላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ መርሐባ። እሺ ጥያቄ ያላቸውን አስገቡ። ሁድም አለ። ጥያቄ ያላችሁ ግቡ። አንድ ቁጥር ጻፉ። ጥያቄ ያላችሁ ማለት ንጽጽር ጥያቄ ያላችሁ ፈተዋ እንዳይሆን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ነበረኝ። እሱ ወጣ ነው? አዎ ብቻ ወላሂ በጣም አንደኛ ጥያቄ ነበረ። ጠይቅን የምንችለው ከሆነ መልሳለሁ። ጥያቄ ሳይሆን ያኔ አሁን በራሴ ላይ ያለ ነገር ነው። ከዛ ነገር ያው እንዲወጣ ያንን ነገር እሱን ለማማከር ነበር። ኢንሻአላህ ሲመጣ ታማክረዋለህ። ጥያቄ ያላችሁ መልሰላ? አዎ ኢንሻአላህ ይመልሳል። ጥያቄ ያላችሁ አንድ ቁጥር ጻፉ። ክርስቲያኖች አላችሁ? ንጽጽር ጥያቄ ያላችሁ ንጽጽር ብላችሁ ጻፉ። ከስር አስገባችኋለሁ ኢንሻአላህ። እሺ አኒማ ምናምን ጥያቄ ያላችሁ አንድ ቁጥር ጻፉ። አለሽ ወገናችን ላወርድሽ ነው። ፓውዝ ሆነሻል። እሺ አለሽ ጥያቄ ልጠይቅ? አቤት ጥያቄ መጠየቅ እችላለሁ? አይ ጥያቄ በጣም አጭር ነው። መጀመሪያ ያው አንድ ጥያቄ ጠይቄ ከዛ ቀጥዬ ጠይቃለሁ ማለት ነው። እስላም ማለት ምን ማለት ነው? ዲፊኒሽኑ? ኢስላም ማለት ለአንዱ አምላክ እጅ መስጠት፣ መታዘዝ፣ መገዛት ማለት ነው። ኦኬ ያ አምላክ ስም አለው? የአንዱ አምላክ አላህ ይባላል። ስም አለው። ኦኬ አላህ ይባላል። ኦኬ ሌላስ ምንድነው መታወቂያው ወይ ደግሞ መገለጫው? አላህ 99 ስሞች የገለጸልን አለ። አርራህማን በጣም ሩህሩህ ነው፣ በጣም አዛኝ ነው፣ ወዳድ ነው፣ ዘላለማዊ ነው፣ ራሱን ቻይ ነው፣ ሀያል ነው። በቃ መለኮታዊ ስሞች አሉት በጣም ብዙ። ከነዛ መካከል እነዚህ ናቸው። አልሐይ ነው፣ አልቀዩም ነው፣ ህያው ነው፣ ራሱን ቻይ ነው፣ የማይሞት ነው፣ ዘላለማዊ ነው። የአምላክን ባህሪ በአጠቃላይ ይዟል። ስለዚህ ያው እነዚህ ስሞች ቁርአን ውስጥ አሉ ማለት ነው። አዎ አይ ጥሩ በቃ ካሉ አሉ ነው፣ ምንም ችግር የለውም። ግን አሁን እዚህ ጋር ያ በቁርአን የተገለጸው አላህ በእስራኤሎች ወይ ደግሞ በቀድሞ ነቢያቶች ላይ ለምሳሌ 25 ነቢያቶች በስም ተጠቅሷል አይደል ቁርአን ውስጥ? እነ ዮሴፍ፣ ኢሳቅ፣ ያዕቆብ፣ አብርሃም፣ ሎጥ፣ ሃሩን፣ ሙሴ ተብሎ 25 ካልተሳሳትኩኝ ልክ ነኝ? ይሰማል? ስለዚህ አላህ ተብሎ ቁርአን ውስጥ የተገለጸው ወይ ደግሞ በሙሐመድ የተገለጸው አንድ አምላክ የተባለው በነዛ ነቢያቶች ሲመለክ የነበረ እና በእነሱ ሲገለጥ የነበረ ነው። ተቋረጥክ? አይሰማም? አሁን መጣ። ኦኬ። ስለዚህ ያ በቁርአን የተገለጸው ወይ ደግሞ በሙሐመድ የተገለጸው ያህላ ወይ ደግሞ አንድ አምላክ በነዛ ነቢያቶች በቀደሙት ነቢያቶች ያው በእስራኤል ውስጥ ነው የተነሱት። አሁን
እስራኤል የምትባለው ሀገር ማለት ነው። ወይ ደግሞ የአሁኗን ፈለስቲንም ሊጨምር ይችላል። አብዛኞቹ የተነሱት ማለት ነው። እነዛ ካስተማሩት አምላክ ጋር አንድ ነው ብላችሁ ታምናላችሁ? አዎ እነሱ ያስተማሩ ሲጀመር አላህን ነው። ካለ ውጭ ማንንም አልሰበኩም ነቢያቶች። ኦኬ እስላም ማለት ለዛ አምላክ መገዛት ነው። ስለዚህ አሁን ለዛ አምላክ እገዛለሁ። ጥሩ ነው። ከተገዛ ትገዛለህ? እገዛለሁ። ይሄ አሁን እስላም ያስብለኛል ወይ ደግሞ ጀነት ያስገባኛል ብለሽ ታምኛለሽ? አዎ ለአላህ ሱብሓነሁ ወተዓላ ከተገዛህና አንዱን አምላክ በብቸኝነት ካመለክ እስልምና የሚያዘውን ትእዛዝ ከፈጸምክ ሙስሊም ትባላለህ። ነቢያቶችን ከተቀበልክ ሙስሊም ትባላለህ። እቀበላቸዋለሁ። ነቢዩ መሐመድን ትቀበላለህ? እሱን አልቀበልም እኮ። ለምን አትቀበልም? ምክንያቱም እነሱን የላከው አምላክ ነው እሳቸውን የላከው። አንድ ሰው በአንድ ነብይ ካስተባበለ በሁሉም ነቢያቶች እንዳስተባበለ ነው። ለዛ ነው አላህ አዘወጀል የኑህ ህዝቦች መልእክተኞችን አስተባበሉ የሚሉት። ቆይ አንዴ፣ የኑህ ህዝቦች መልእክተኞችን አስተባበሉ ይላል አምላካችን አላህ ሱብሓነሁ ወተዓላ። የኑህ ህዝቦች እኮ ኑህን ነው ያስተባበሉት፣ ግን በአንድ መልእክተኛ መላክ መካድ በሁሉም መካድ ስለሆነ መልእክተኞችን አስተባበለች በማለት ይገልጻል አላህ ሱብሓነሁ ወተዓላ። የይሁድ ህዝቦች የኑህ ህዝቦች አንድ መልእክተኛ አስተባብለው እንደዛ ከተባሉ አንተም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ አይደሉም ካልክ ሁሉንም ነቢያት አትቀበልም። ምክንያቱም እነዛን ነቢያቶች የሰበኩልን እሳቸው ስለሆኑ እነዛ ነቢያቶች ምክንያት ከጠየቅሽኝ አሁን እሱን ለብቻ ለመቃወም ወይ ደግሞ ላለመቀበል ፈልጌ አይደለም። እሺ ግን ለመቀበል አሁን ለምሳሌ እነዛ ይሄ ምንድነው እየተዋረደ ነው የመጣው አይደል? መልእክቱ ላይክ ከአንዱ ወደ አንዱ እየተላለፈ እየተቀባበሉት ነው ያመጡት። ያው ቁርአን ውስጥ በስም 25 ነው እንጂ የተጠቀሰው ሐዲስ ውስጥ ደግሞ እስከ 124,000 ምናምን የሚል አንብቤያለሁ። እነዛ ሁሉ ነቢያቶች ስለአንድ የሚመሳሰል ወይ ደግሞ በጣም ማይራራቅ መልእክት ከሆነ ይዞት የመጡት ወይ ደግሞ ኢቭን መልእክቱን የተቀበሉበት ወይ የገለጹበት ወይ አንድ አይነት ከሆነ ይሄኛው ደግሞ ለየት ካለብኝ ወይ ደግሞ ከነዛ የተለየው የነብዩ አለይሂ ሰላቱ ወሰለም ለምሳሌ ከመጀመሪያው እንትን ላይ አንብቤያለሁ። ይሄ ምንድነው ይሄ ምሳሌ በምን ተለየ? በእንትን የቀደምት ነቢያቶች አስተምሮና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ መሰረታዊ ከሚባሉ አስተምሮቶች በምን ተለየ? ኦኬ እሱን ልገልጽልሽ ነው። የመጀመሪያው የተቀበሉበት ወይ ኮሚኒኬት ያደረጉበት ወይ is full of confusion ለኛ ብቻ ሳይሆን ለሳቸው ራሱ ክሊር አልነበረም። ማስረጃ እያቀረብከው? ማቅረብ እችላለሁ። ጠብቀኝ። ያው ከኮምፒውተር ነው ያው በደንብ ላይ ታይ ይችላል። ሐዲስ ላይ ነው። ሐዲስ ላይ ሲቀበሉ ያው ከሂራ ካልተሳሳትኩኝ ሂራ ኬቭ ወይ ደግሞ ሂራ ኬቭ ምንድነው የሚባለው በአማርኛ? ዋሻ። ከዛ የመጀመሪያ ፈርስት ኢንካውንተራቸው ከመልእክቱን ከነገራቸው ወይ ደግሞ ኮሚኒኬት ካረጋቸው ኢንካውንተራቸው በፊት ማለት ነቢያቶች ሲሰሙት የነበረ እና ከእግዚአብሔር ሲቀበሉት የነበረው መልእክት አንድ አይደለም። የመጀመሪያው ለምሳሌ የማርያምን እና ማርያም አሁን ገብርኤል ሲመጣ ራሱን በደንብ አሳውቋል። እኔ ከእግዚአብሔር ፊት የሚቆም ገብርኤል ነኝ ብሎ ለማርያም ፈርታው ነበር። ኢቭን ስትፈራ ራሱ እንዳትፈሪ ለማርያም ነው እንደዛ ያላት። እሺ ማስረጃ እሰጥሻለሁ። አቆጥተኝ። እሺ ያው ግን ራሱን ማሳወቅ አሁን እንደ መስፈርት አድርገህ አስቀምጠዋል አይደል? አንድ መስፈርት ነው። ቆይ አልጨረስኩም። እሺ ማሳወቅ ብቻ ሳይሆን ላይክ እንዴት ነው በጣም ግልጽ አድርጎ ራሳቸውን አሳውቀው ላይክ አሁን እኔም መልእክት እኮ ብመጣብኝ ልፈራ እችላለሁ።
ታስ ኖርማል ምንም ችግር የለውም። ግን ከፈራን በኋላ ግን ያረጋጋሉ፣ ራሳቸውን ይገልጻሉ፣ ለምን እንደመጡ ከየት እንደመጡ ክሊር ኮሚኒኬሽን ነበራቸው እና እንደዛ ያደርጋል። እንደዛ እንደሚያደርግ አሁን ማስረጃ ታመጣለህ። አለ ይሰማል። ሰው ሁሴን እያወራህ ነው እንዴ? ይሰማኛል። አሁን ወደ ማስረጃው ወደ ማርያም ሲመጣ ጊዜ ገብርኤል እኔ ከእግዚአብሔር ፊት የምቆመው ገብርኤል ነኝ ብሏታል ያልከውን አሳያት። አንድ ማስረጃ እሺ፣ አሳያለሁ፣ አመጣለሁ። የሙሐመድ ደግሞ የእሳቸውን ደግሞ እናሳያለን። ችግር የለውም። አሁን አንተ ወደ ማስረጃ ሄድና ትልቁ ላይ አድርጉት። አንዴ ለምን አወረዳችሁ? ለማርያም እንደሱ እንዳላታሳየን አልወረድክም። እሺ የሙሐመድ ግን እንደዛ አልነበረም ነው። አሳያለሁ። እኔ ለሱ አልነበረም ከሀዲስ ነው። አሳያለሁ ማስረጃ። ሂድ፣ ዝም ብለህ ክፈተው አንተ። ይህን ካመጣ በኋላ ደግሞ እንደ መስፈርት አድርጎ ስላስቀመጠው ማለት ያጽናናንም ስላለ ያልተጽናኑ ነቢያቶችን ደግሞ እናሳያቸዋለን። ይኸው የሉቃስ እኔ ኦሮምኛውን ነው ያዝኩት። መጽሐፍ ኦሮምኛ ነው። ሉቃስ ምዕራፍ 1 ከቁጥር 26 ጀምሮ ኦሮምኛውን አንብቤ ከዛን እንትን አደርግላቸዋለሁ። ኤልሳቤጥ ኡልፎፍቴ ጃፋት ኤርገሚchi ገብርኤል ዋቀዮ ብራ ኩታ ብየ ገሊላ መንደራ ናዝሬት jedhamutti ergame ergaan isaas gara duba maariyaam jedhamtu tokkotti ture. isheen nama Yoosef ergamichi isheetti mul'ate ከ28 ጀምሮ ማለት ነው። isheetti mul'ate waaqayyo gooftaan si wajjin jira nagaan siif haa ta'u yaa maariyaam ayyaana qabeettii ittiin jedhe. maariyaam nagaa kana yommuu dhageesse yaadaan dhiphattee kun maal jechuudha jettee of gaafatte. yommus ergamichi isheedhaan yaa maariyaam waaqayyo biraa ayyaana argattee hin sodaatiin, kunoo ni ulfoofta, ilma sin deessa, maqaa isaas Yesuus jedhii moggaasii, inni guddaan ta'a. ሰው እዚህ ጋር ያው አንተኔ ልክ ላይሆን ይችላል ሲተረጉም፣ ግን መላእክቱ ተገለጠላት እግዚአብሔር ካንቺ ጋር አለ። አቤት ይሰማል። አናሚ እኔ በእግዚአብሔር ፊት የምቆመው በገብርኤል ነኝ ብሏታል። ኦኬ አሁን እኔ ከሉቃስ ነው ያነበብኩል ያለው። አይ ቲንክ ሌላ ቦታ ላይ ነው ያነበብኩት። ግን አሳያለሁ። وقع في الفخ بنفسه. هاي ለነብዩ ሰለላሁ ዐለይሂ ወሰለም ወጥመድ አስቀምጣለሁ ሲል ማርያምን በራሱ ጊዜ ወጥመድ ውስጥ አስገባት። ማርያምን መጥቶ ገብርኤል እኔ ገብርኤል ነኝ አላላትም የትኛውም ቦታ። አይ በዛው መንገድ ኢየሱስ ክርስቶስንም ወጥመድ ውስጥ አስገባ። ምክንያቱም ኢየሱስ የመጣው በማርያም በኩል ነው።
ይሰማል። ኦኬ ሉቃስ ከምዕራፍ 1 ከቁጥር 18 ለዘካርያስ ስናገር ነው እንደዛ ያለው። ከእግዚአብሔር ፊት የሚቆም ነኝ ያለው ለዘካርያስ ስናገር ነው። ስለ ዘካርያስ በኋላ እንሄዳለን። ለማርያም አላላትም በልና እንደ ያረጋግጥላቸው። ለማርያም እኔ ገብርኤል ነኝ ብሏታል። እሱን ስላነሳህ ለምሳሌ አድርገህ ለምሳሌ ብለህ ወደ ማርያም ሄድክልን። ነብዩ ሰለላሁ ዐለይሂ ወሰለም ገብርኤል ነኝ እንዳላላቸው ለማርያም ግን ገብርኤል ነኝ ብሏታል ብለሃል። አንድ ቦታ ላይ አምጣ። ከኦሪት ዘፍጥረት እስከ ራዕይ ድረስ አንዲት ቦታ ላይ ለማርያም እኔ ገብርኤል ነኝ ብሎ ራሱን አላስተዋወቃትም። ኤኒዌይስ የለም አይደል? እንደዛ ባይልም ማርያም እኔ ገብርኤል ነኝ ብሏታል። እንደዛ ባይልም ማርያም ባይልም የሚለውን ተወና አንዴ አላለም በላ አንዴ ድምፅህን ከፍ አድርግ። ለማርያም እኔ ገብርኤል ነኝ ብሏታል አላለም? ያው እዛው ምዕራፍ ላይ ለዘካርያስ ደግሞ መልእክት ሲያመጣ እንደዛ ብሎ ነው የጀመረው። ብሏታል አላላትም? ያው አልተጻፈም። አላላትም ግን ገብርኤል እንደተናገረ ነው። አሁን ይሄና ያኛው ግን ይለያያሉ። እሱ የሚለያይበትን ግን ጠይቀኝ። የሚለይበትን ጠይቀኝ። ለማርያም እኔ ገብርኤል ላይ ብሏታል አላላትም? ነው አላለም። የሚለይበትን ልንገርህ። በጣም ጥሩ። አሁን ደግሞ የት አድርገው እዚህ ጋር ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም እኔ ገብርኤል ነኝ እንዳላቸው ማስረጃ ላሳይህ። አላለም። ሐዲስ ላይ አላለም ብሏል። ሐዲስ ላይ ላሳይህ አላለም። እሱ ለኔ ተው። ገብርኤል ነው ያለው ብሏል። ከዲጃ ወረካ ነው ያለው። ሄዶ እንደዛ ተፈጸመ ምናምን ብሎ አንተም ታስተምረን የነገሩህን አንዴ ተሳ አድርገዋል ነው። እኔ ራሴ አንብቤዋለሁ። ዛሬ አዲስ ነገር እስከ ዛሬ ካልነገሩህ እኔ ያልነገሩህን ልነግርህ ነው። ራስ አውቀህ ነው። ገብርኤል ራሱ እኔ ገብርኤል ነኝ፣ አንተ ደግሞ ሙሐመድ የአላህ መልክተኛ ነህ ብሏቸዋል። ላሳይህ። እኔ እኮ ስለ ፈርስት ኢንካውንተር ነው እየተናገርኩ ያለው። ከዛ በኋላማ ገብርኤል ነው እንደዛ መልእክት ያመጣል ያሉት ሌሎች ናቸው። ራሱ ገብርኤልም አላለም። አይደለም አልኩህ እኮ ዘለቀ። ይኸው የመጀመሪያውን አምጣልኝ። የመጀመሪያውን ፈርስት ኢንካውንተሩን አምጣልኝ። ራሱ ገብርኤል በተገለጠ ጊዜ የመጀመሪያ የወረደው ምዕራፍ ምንድን ነው? ከቁርአን አንብበ የሚለው ኢቅራ የሚለው ነው አይደለ? አዎ እሱም በሚያወርድላቸው ጊዜ ገና ምን አለ? እኔ ገብርኤል ነኝ፣ አንተ ደግሞ ሙሐመድ የአላህ መልክተኛ ነህ ብሎ አብስሯቸዋል። ላሳየህ ማስረጃ። አሳየኝ። ለማርያም ግን አላላትም። ለነቢዩ ሰለላሁ ዐለይሂ ወሰለም ጋር ግን መጥቶ እኔ ገብርኤል ነኝ ብሏቸዋል ነው። ላሳያቸው። እኔ አዲሱን የመጀመሪያውን አዲስ ላይ ግን እንደዛ አይልም። አንተ ይላላልክ በፈጣሪ ስም ጤነኛ አይደለም እንዴ? 50 ጊዜ ደጋገምከው አይልም እያልክ አለማውቀህን እኮ እየደጋገምከ ያለው። የማታውቀውን እኔ ያውቀዋለሁ ላሳይህ እያልኩህ እኮ ነው። እሺ የቱ ጋር ነው የወረደው ከተባለ የመጀመሪያው ምዕራፍ ስንት ምዕራፍ አለ? 114 ምዕራፍ አለ ከቁርአን። ይኸው ከፋቲሐ ጀምሮ ስንተኛው ላይ ነበር የመጀመሪያው ምዕራፍ? ታውቀዋለህ ስንተኛው ምዕራፍ እንደሆነ? አላቅም። ያው እና ይሄ 97ኛው ምዕራፍ ነው። ኢቅራ የሚለው ማለት ነው። ይታያል። አንብብ የሚለው እሱ ነው የመጀመሪያ የወረደው።
ኢቅራ ነው መጀመሪያ ያወረደው አንብብ የሚለው ነው። እዚህ ጋር መልአኩ ገብርኤል ምን እንዳላቸው ተመልከቱ። ያውና حديث زيغار يقال حدثني أحمد بن عثمان البصري قال حدثنا وهب بن جرير قال حدثنا أبي قال سمعت النعمان بن راشد يقول الزهري أن عروة عن عائشة نثتنا عشانة حديث يستلالفتشو أنها قالت ترسوا على الشلال الزبوت على مكاكل نيولين ونملكت ياونا قد تتازيغار اقرأ ميلولي وردسيل مالتنا ياونا اقرأ على تشو ملاكو قبريل ماتتو زيغار مكاكل لا من على تشو ያውና እሺ ከላሳያችሁ ከዚህ ጀምሮ ይታያል። ያውና እዚህ ጋር فقال يا محمد أنت رسول الله وأنا جبريل ይላቸዋል። ያውና ከአንዴ ያውና እዚህ ጋር يتاجون يا محمد أنا جبريل وأنت رسول الله. عربية تنبال لها نامي على نبي بكي ودا مرجع لك ير الله محمد هوي أنا جبريل لين جبريل لين أنت رقم الله عملك تنيانه على شو كذا اقرأ ملون ورد الله شو ودا مرجع لك يرات الزيوس شيء يا نزجار المسارات أنت نكير الله زجار يا وقالون كتثالث كمتو እንግሊዝኛ ታነባለህ ወይስ ወደ አማርኛ ልቀይርልህ? አነባለሁ። ምን ይላል? እሺ ኦ ሙሐመድ I'm Gabriel and you are the messenger of God. ምን ማለት ነው? ቆይ ግን አንድ ነገር ልጠይቅህ። ሙሐመድ ሆይ እኔ ገብርኤል ነኝ አንተም የአላህ መልእክተኛ ነህ ብሏቸዋል። እዚህ ጋር ሙሉ ይሄ ቁርአን ፓርት ነው አይደለ? እኔ የቁርአኑን አላነበብኩም፣ ግን ከሐዲስ ያነበብኩት እኔ ገብርኤል ነኝ ብሎ ራሱን አስተዋውቋቸዋል። ቆይ ይሄ ቁርአን እኔ ይለያያል እንደ ብዬ ልጠይቅ ነው። ይለያያል እንደ ብዬ ልጠይቅ። ተለያይቶ አይደለም ማስረዳሽ፣ ተለያይቶ አይደለም አንተ ያነበብከው። እኔ እዛ ላይ ግን ያነበብኩት ሐዲስ ላይ እሱ ላይክ ያንን ኤክስፒሪየንስ አደረገ አንብባለው ወደ 3 ምናምን ማለት ነው። ማንበብ አልችልም ማለት አይደል? ከዛ መጨረሻ ላይ ልመልስለት ጥያቄውን አናሚ ገብቶኛል። ጥያቄ እዛ ላይ የለም እንደዚህ የሚለው ቃል ነው። አንተ ያነበብከው ላይ የለም፣ ግን አንተ የማታውቀው ሌላ አለ እያልኩህ ነው። ዛሬ ያሳየሁህ አንተ አይተኸው ከዚህ በፊት። ቆይ ስለ አንድ አይነት ኢቨንት ነው እያወራ ያለው፣ ስለ የተለያየ ኢቨንት ነው እያልኩ ያለሁት አይደለም። በአንድ በርካታ ሰሓቦች ይመጡና ከነቢ ሰለላሁ ዐለይሂ ወሰለም የሰሙትን ይዘግባሉ። ገብቶሃል? አንዱ የዘገበው ላይ ሌላኛው ተጨማሪ ያስተማሩትን ያኛው እንትን ብሎ ይዘግበዋል። ያ ነው። ለምሳሌ ሉቃስ ወንጌል ላይ አንድ ቃል ታገኛለህ። አንድ ጥያቄ ልጠይቅህ፣ ለምሳሌ በዚያው እንድትረዳው። ሰዎች ስለ እኔ ምን ይላሉ ብሎ ኢየሱስ ክርስቶስ ሐዋርያቶችን ጠይቋቸው ነበር አይደል? ናቢ ጴጥሮስ ምን አለ? ጴጥሮስ ያለው ምንድን ነው? አንተ ክርስቶስ ነህ ነው ያለው? ወይንስ አንተ የእግዚአብሔር ልጅ ክርስቶስ ነህ ነው ያለው? ወይንስ አንተ የህያው የእግዚአብሔር ልጅ ክርስቶስ ነህ ነው ያለው? የትኛውን ነው ያለው ጴጥሮስ? አንተ የህያው የእግዚአብሔር ልጅ ክርስቶስ ነህ አለው። አይዮ አሁን አንደኛው ዘገባ ዮሐንስ እንደሱ ይላል። ማርቆስ መጣና ግን የህያው እግዚአብሔር ልጅ ምናምን ምናምን የሚለውን ተወና አይ ክርስቶስ ነህ ነው ያለው አለ። ሌላኛውን ቃል ጨምሮ አመጣ። ይሄ የተጋጨ ሆኖ ነው ወይንስ አይደለም? የተጋጨ ሆኖ አይደለም። ገብቶሃል አይደለ? አንደኛው ላይ ጴጥሮስ ያለው አንተ ክርስቶስ ነህ ነው ያለው ይላል። ሌላኛው ማርቆስ መጣና አንተ ክርስቶስ ነህ የሚለውን ብቻ ተወና አንተ የእግዚአብሔር ልጅ ክርስቶስ ነህ ነው ያለው አለ። የእግዚአብሔር ልጅ የሚለውን ጨመረ። ማቴዎስ መጣና አንተ የህያው የእግዚአብሔር ልጅ ክርስቶስ ነህ ነው ያለው አለ። የህያው የእግዚአብሔር ልጅ የሚለውን ጨመረ። ይሄ ግጭት ነው ወይንስ ምንድን ነው? ግጭት አይደለም። በእርግጥ ግጭት አይደለም። አየህ፣ አንዱ ሌላኛውን ያልሰማውን ያልዘገበውን ይሄኛው ዘገበ ነው የምትለው አይደለ? ያ
ልክ እንደዛ ነው። ይሄም ያለው ነገር እዚያ ላይ አንተ የሰማኸው ላይ እኔ ጅብሪል ነኝ የሚለው የለም። አንተ ያነበብከው ላይ አውቀዋለሁ። ነገር ግን ይሄንን አንተ ከዚህ በፊት አላየኸውም። ይሄኛውን አሳየንህ። እዚህ ጋር እኔ ጅብሪል ነኝ ያለበት ሌላኛው ሐዲስ ላይ ይገኛል ነው። እኔ ጅብሪል ነኝ፣ አንተ ደግሞ የአላህ መልእክተኛ ነህ አላቸው። እዚህም ላይ የዚያኛው ሐዲስ ላይ ምን ብሏቸዋል? ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም ነቢይነታቸውን አብስሯቸዋል። መልአኩ አንተ ረሱሉላህ ብሏቸዋል። አንተ የአላህ መልእክተኛ ነህ ብሏቸዋል። አንተ ያነበብከው ላይ ራሱ ማለት ነው። አንተ የአላህ መልእክተኛ ነህ ብሎ አብሳሪ መልአክ አብስሯቸዋል። አይ እሺ ሌላኛው ነገር እና እኔ እንግዲህ ያው ከዛ ተነስቼ ማለት ነው እኔ ኮንክሉዥን ከዛ ተነስቼ ሰዎች ድምፅ ከተለያየ ሶርስ ሊሰሙ ይችላሉ። መጽሐፍ ቅዱስም መንፈሳትን መርምሩ ይለናል እኛን። ምክንያቱም ተመሳስሎ ሊመጡ ስለሚችሉ ማለት ነው። ተመሳስሎ ሊመጡ ስለሚችሉ መርምሩ ይላል። መመርመር አለብን። እኔ ቅድም የኛ እህታችንን የጠየቅኳት ለምንድን ነው ያልተቀበልከው? ሌሎቹን ተቀብለ ለምን አልተቀበልክም መሐመድን አለችን። እኔ ደግሞ ማለት ነቢይ ስላለኝ አሁን እኮ ከዛም በኋላ ነቢዮች ተነስተዋል። ከመሐመድ በኋላም ነቢይ ነን ያሉ እኮ ተነስተዋል። ታውቃለህ? እሱ ላይ ከፈለክ ከጠየቀኝ ልመልስልህ አሉ ተነስተዋል። እኔ አሁን አልቀበላቸውም የትኛዎቹንም ማለት ነው። እነዚያን ነቢዩ ሰለላሁ ዐለይሂ ወሰለም ምን አለ መሰለህ፣ አሁን አንተ መርምሮ የተባለው በአንተ ነው። በአንተ ላይ መርምሩ ተብላችኋል። ነቢያትን መርምሩ ተብላችኋል፣ ሐሰተኛና እውነተኛ። ያ ማለት ይመጣል፣ ግን ሐሰተኛ ይሁን እውነተኛ የምታውቁበት መንገድ ተቀምጦ መርምሩ ተብላችኋል። በእኛ ግን በቁርአንና በሐዲስ ላይ መርምሩ የሚል ሂሳብ የለም። ያ ማለት ከእኔ በኋላ ነቢይ ሊመጣ ይችላልና እውነተኛና ሐሰተኛ መርምሩ ብለው ምንም አይነት መስፈርት አላስቀመጡም። ከእኔ በኋላ ነቢይ አይመጣም ነው ያሉት። በቀጥታ ነቢይ ሰለላሁ ዐለይሂ ወሰለም አንድ የተረጋጋ ልጨርስልህ ይህን ሀሳብ። አላህ በቁርአን ላይ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ሊመጣ ይችላልና ሐሰተኛውንና እውነተኛውን የምትለዩበትን መንገድ ያውና መርምሩ አላለም። ይሄ ያለው መጽሐፍ ቅዱስ ላይ ነው። አላህ ይልቁንስ በቁርአን ላይ ምንድን ያለው ከተባለ ወኻተመ ነቢይን ብሎ ዘጋው። የነቢያት መደምደሚያ ነው፣ ከእርሱ በኋላ ነቢይ የለም ብሎ ዘጋ አላህ። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ራሳቸው ሲናገሩ ከኔ በኋላ ሐሰተኛ ነቢይ ሊመጣ ይችላልና መርምሩ አይደለም ያሉት። ታዲያ ምንድን ያሉት? ከኔ በኋላ የሚመጡት ሐሰተኛ ነቢያቶች ናቸው ሁሉም አሉ። ኩሉሁም ከዛቢን አሉ። ሁሉም ውሸታሞች ሐሰተኞች ናቸው። ላ ነቢይ ባዕዲ ብለው ዘጉት። ከእኔ በኋላ ነቢይ የለም አሉ። ገብታችኋል? ኢየሱስ ክርስቶስ ግን ከኔ በኋላ ነቢይ የለም አላለም። ወይንም እኔ የነቢያት መጨረሻ ነኝ አላለም። ገብታችኋል? ከኔ በኋላ ሁሉም የሚመጡት ሐሰተኛ ነቢያት ናቸው አላለም። ይሄን ያሉት ነቢ ሰለላሁ ዐለይሂ ወሰለም ናቸው። የእርሳቸው ቃል ከእርሳቸው በኋላ ነቢይ እንደማይነሳ የሚዘጋ የሆነ ቃል ነው። የክርስቶስ ግን አይዘጋ። መርምር የተባልከው ባንተ እንጂ በእኛ መጽሐፍ ላይ ሐሰተኛና እውነተኛ ነቢይ ሊመጣ ይችላል መርምሩ የሚል በርን አልከፈተም፣ ዘግቶታል ሙሉ በሙሉ። እርሱ የመጨረሻ ነቢይ ነው ብሎ አላህ ዘጋ። ጥሩ። ስለዚህ በእናንተ አልተባለም፣ በእኛ እንደተባለ ታውቃለህ። ያ የተባለበት ደግሞ ሌላ ትምህርት ከዚህ ውጭ ይዞ የመጣ የተረገመ ይሁን ተብሏል ሲጀመር። ስለዚህ ሌላ ይህንን የሚቃረን እኛ ያስተማርናችሁን ከኛ የሰማችሁን ወንጌል በተቃራኒው ይዞ የመጣ ሰው የተረገመ ይሁን ተብሏል። ይህ አሁን እንግዲህ ስለ ፕሮፌሲ አይደለም። እሱን ያለው ማን ነው? ጳውሎስ ኢየሱስ ብሏል። ጳውሎስ የኢየሱስ መልእክተኛ ነው፣ የእግዚአብሔር መልእክተኛ ነው። ወደ እሱ እንመጣለን አንድ ጊዜ። ኢየሱስ ያላለውን ትምህርት ካመጣ እርሱ ራሱ ተቀባይነት እንደሌለው ልታምን ይገባል። አንተ እሱ እኮ ከኢየሱስ ትምህርት ውጭ ሌላ ትምህርት የለውም። ሲጀመር ከወንጌል ውጭ ከክርስቶስ ውጭ ሌላ ትምህርት የለውም። ከሆነ የትእዛዛት ሁሉ ፊተኛና መጀመሪያ ምንድን ነው? የትእዛዛት ሁሉ ቀዳሚዋና መጀመሪያዊቱ ምንድን ነች? እንደ ክርስቶስ ትምህርት፣ እንደ ነቢያቶች ትምህርት ያው ከአምላክ ውጭ ሌላ አምላክ አታምልክ ነዋ። ጳውሎስ ግን እናትና አባትህን አክብር የምትል ነች የትእዛዝ ሁሉ መጀመሪያና ፊተኛዋ ይላል።
ስለዚህ ከነቢያት ተቃራኒ ትምህርት አስተምሯል። ይሄ እኮ የኦርደር ጉዳይ ነው እንጂ ሲጀመር 10ቱ ትእዛዛት አንድ ናቸው፣ አይበላለጡም። ስንት ናቸው ሳይሆን መጀመሪያዋ ምንድነች? ቀዳሚዋ ይሄ እኮ ኦርደር በመጀመሪያ የተጻፈ ነው እንጂ አንዱን የሰበረ ሌላውን እንደሰበረ ነው ተብሎ ተጽፏል። የመጀመሪያ ትእዛዝ ምንድን ነው? በኦርደር በአጻጻፍ አይደል? አይደለም። በአስተምሮ ደረጃ የነቢያት ትምህርት የመጀመሪያው ትእዛዝ እና ቀዳሚው ትእዛዝ ምንድን ነው? እናትና አባትህን አክብር ወይንስ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው? እንደዛ ነው የሚለው ሲጀምር። ያ ማለት ግን እንደሱ ከሆነ ያ ማለት ግን ኦርደር ነው እንጂ 10ኛው ከአንደኛው ያንሳል ማለት አይደለም። ምክንያቱም ኢየሱስ ክርስቶስ ራሱ አንዱን ያልጠበቀ ሁሉንም እንዳልጠበቀ ነው ተብሏል። አናሚ ያንሳል ይበልጣል ሳይሆን ጥያቄው ፊተኛና መጀመሪያ ተብሎ ነቢያቶች ሲያስተምሩ የነበረው የመጀመሪያው ትእዛዝ ምንድን ነው? ግልጽ ጥያቄ ነው። ቅድም መልሰው ነበር። ጳውሎስ ግን ተቃራኒ እንዳመጣ ስነግረህ ጊዜ የኦርደር ጉዳይ ነው ማለት ጀምርክ። ለማንኛውም ሙሴ መጣ ምን አለ? የትእዛዛት ሁሉ ፊተኛና መጀመሪያ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው አለ። ኢየሱስ መጣ፣ እስራኤል ሆይ ስማ ጌታ አምላካችን የትእዛዛት ሁሉ ፊተኛና መጀመሪያቱ ጌታ አምላካችን አንድ አምላክ ነው እያለ መጣ። ጳውሎስ መጣና ግን ቀየረ። ምን አለ? የትእዛዛት ሁሉ ፊተኛና መጀመሪያቱ ወላጆቻችሁን አክብሩ የሚል ነው አለ። ከየት ነው ያገኘው? ይሄን የትኛው ነብይ ነው እንዲህ ብሎ ያስተማረው? ስለዚህ የነብያትን ትምህርት አላመጣምና ሐሰተኛ የሚሆነው ጳውሎስ ነው የመጀመሪያው ማለት ነው። ጳውሎስ ሐሰተኛ ሊሆን አይችልም። ያው አንድ እሱ በሱ አረጋገጠ። ሁለተኛ ኢየሱስ በሱ አንስማማ። እሺ ጳውሎስ ምንድነው ያስተማረው? ፊተኛና የመጀመሪያ ትእዛዝ ብሎ ነገርኩህ እኮ። ያ ማለት እኮ ጥያቄውን አንዴ አዳምጥና አንመልስ። ኮንቴክስቱ ምንድን ነው? በምን ኮንቴክስት ነው ያንን ያነሳው? ጳውሎስ ፊተኛና የመጀመሪያ ትእዛዝ ብሎ ያስተማረው ምንድን ነው? ቆይ እኔ ልጠይቅህ፣ በምን ኮንቴክስት ነው እንደዛ ብሎ? አንድ ነው ስላልክ የነቢያቶችን እኔ ነገርኩህ። እየተሟገጥክ ያለህለትን ጳውሎስን ምን እንዳስተማረህ ንገረን እስኪ። የፊተኛና መጀመሪያቱ ቀዳሚዋ ትእዛዝ ምንድን አንብብልኝ። የት ጋ ነው ያለው? አንብብልኝ እስቲ አንዴ። ምንድነው ያስተማረው እያልኩህ ነው አናሚ። ምንድነው ያስተማረው ጳውሎስ ፊተኛና መጀመሪያቱ ብሎ? ስፔሲፊካሊ ይሄንን እውነት ለመናገር አሁን አንተ ያልከውን ከአንተ ነው የሰማሁት። አንተ አታውቀውም ምን እንዳስተማረሽ ንገረን። አሁን ያልከውን በምን ኮንቴክስት እንዳለ እና የት ጋር እንዳለ እስቲ ያሳየኝ። ጳውሎስ የመጀመሪያው ትእዛዝና ቀዳሚዋ ትእዛዝ ብሎ ያስተማረው ምንድን ነው? የምትሟገትለትን ታደግለት እስኪ። ምን ብሎ ነው ያስተማረው ጳውሎስ? ጠቅለል አድርጌ ስነግርህ ጳውሎስ ከክርስቶስ የተቀበለውን መልእክት ነው ያስተላለፈው። ስለ ክርስቶስ በክርስቶስ በማመን ያስተላለፈው ከክርስቶስ የተቀበለው ምንድን ነው አይደለም ጥያቄ። ጳውሎስ ቀዳሚዋና ፊተኛዋ ትእዛዝ ምንድነች ብሎ ነው ያስተማረው? እኔ እኮ እሱን ነገርኩ፣ እሱን ጠየቅኩ። በምን ኮንቴክስት እንዳለ አሳየኝ አልኩ። ያችን ነገርኩ አትበል። አልነገርከኝም፣ እየጠበቅኩህ ነው። አንተ ያልከውን በልና ችግር የለውም። አንተ አላውቀውም በልና ምን እንዳስተማረ የጳውሎስን ሳያውቀው ይከራከርለታል። የሚገርማቸው ኖ ምን እንዴት ነው የማላውቀው? መጽሐፎቹን እያነበብኩኝ አይደለ? ያወቅከው ንገረኝ እሺ። ጳውሎስ ፊተኛይቱና ቀዳሚቱ ትእዛዝ ብሎ ያስተማረው ስንት መጽሐፍ ጽፏል? እና ስለዚህ አሁን እኔ አንዱ እንደዚህ ሚል አላወጣልህ አልችልም። ቆይ አንዴ ስንት መጽሐፍ ጻፈ አይደለም ጥያቄ። ጳውሎስ ፊተኛና ቀዳሚዋ ትእዛዝ ብሎ ያስተማራት ምንድን ነች? አላውቅም። ያ ነው። ስለዚህ ወላጆችህን አክብር የሚል ነው። እናትና አባትህን አክብር የሚል ትእዛዝ አስተማረ ጳውሎስ። ነቢያቶች ደግሞ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ብለው አስተማሩ ማለት ነው። እሺ ኦኬ። እኔ እዚህ ጋር ልጠይቅ። ሁለቱም 10ቱ ትእዛዛት ናቸው አይደለም? እናትና አባትን አክብር የሚል 10 ትእዛዛት ውስጥ አለ አይደል? እሺ አሳየን፣ እነሱን አሳየን። አንድ ገልጠሽ ትልቁ ላይ ነው። እሺ እሺ
ፊዳውንም ከኦሮምኛው ነው ማወጣላችሁ። አማርኛ ነው የምንረዳው። አማርኛ አለህ፣ ትችላለህ፣ ታነባለህ። አንብባ አማርኛውን። መጽሐፉ ስለሌለኝ ነው እኔ ጋር ስለሌለ ነው እንጂ እችለዋለሁ። ይህ ከአያ ምንድነው ኤግዞደስ ወይ ደግሞ ዘጸአት ከምዕራፍ 20 ከቁጥር 1 ጀምሮ የመጀመሪያው ከ3 ነው የሚጀምረው። የመጀመሪያው ማለት ነው ከምዕራፍ ከቁጥር 3 ሌላ አማልክትን ከኔ በስተቀር አታምልክ የሚል ነው። ሁለተኛው ደግሞ ስሜን በማይሆን ቦታ አትጥራ። ያው እንግዲህ ዳይሬክት ትራንስሌት ሳደርግ ከኦሮምኛው ስለሆነ እነዛ ላይል ይችላል አማርኛውን በሚተረጉመው ከቁጥር 7 ማለት ነው። ከዛን ከቁጥር 8 ደግሞ ሰንበትን አክብር። ከቁጥር 9 ደግሞ ከቁጥር 12 ደግሞ እንደዚህ ይላል፣ እናትንና አባትን አክብር ይላል። ከቁጥር 13 ደግሞ አትግደል ይላል። ቁጥር 14 አታመንዝር። ቁጥር 15 አትስረቅ። 16 ደግሞ በሰው ላይ በውሸት አትመስክር። ከቁጥር 17 የሰውን ሚስት አትመኝ ይላል። የሰው ሚስት ሳይሆን መነነማ ዱራ ፍረችው አፍ ነዊ። ኦኬ ያ 17 እንደዛ ይላል። የሰውን ቤት ለመውሰድ አትመኝ ይላል። ቀጥሎ ደግሞ የሰውን ሚስት ሰራተኛውንም ወይ ደግሞ ምንድነው የቆትዮ ማለት ብቻ ያለውን ሀብቱን ለመውሰድ አትመኝ ነው የሚለው። እሺ ጨረስክ? ፊተኛይቱ ትእዛዝ ምንድን ነች ይላል እሱ ላይ። ፊተኛይቱ ትእዛዝ ምንድን ነች እሱ ላይ? ያው ነገርኩህ እኮ አንድ ብሎ የሚጀምረው ሲጀምር ነገር ያለው መጀመሪያውንም አንድ ብሎ የሚጀምረው ከ10ቱ ትእዛዛት ከኔ ውጪ ሌላ አማልክት አይኖር ነው፣ አታምልክ ነው። በጣም ጥሩ። እንደሱ ከሆነ ፊተኛይቱ ትእዛዝ ከኔ ውጭ ሌላ አምላክ አታምልክ የሚል ከሆነ ጳውሎስ ደግሞ ፊተኛይቱ ትእዛዝ ብሎ ምን አስተማረ? በነቢያት መንገድ ላይ ነው ወይንስ አይደለም የሚለው እንድናውቅ ዘንድ። እሺ እዛ ላይ ስለ 10ቱ ትእዛዛት ነው የሚያወራው ጳውሎስ። ስለ ፊተኛይቱ ትእዛዝ ብሎ ምን አስተማረ? ኖ 10ቱ ትእዛዛት ነው የሚያወራው። ምንድነች አለ ጳውሎስ ፊተኛይቱ ትእዛዝ? በምን ኮንቴክስት ነው ያወራው ነው? አሁን እኮ ቅድም እየጠየቅኩ ያንን ቦታ ስለምን እንዳወራ አልተናገርኩህም። ይኸውልህ ሐናሚ፣ ስለዚህ ቦታውን ንገረኝና እናንብበው አብረን። ገና ሳታይ ሳያዩ ገና እየተረጎመልን ነው። ገብታቸው የት እንዳለ አያውቅም። ኖ ለምን እንዳልኩ ታውቃለህ? በጨበጣ አላስወራህም። እንደሱ ሳይሆን አሁን በፊተኛይቱ ትእዛዝ ነቢያቶች ከኔ ውጭ ሌላ አምላክ አይኑርህ የሚል ትእዛዝ ነው ያስተማሩት። እግዚአብሔር ከአንዱ አምላክ ውጭ ሌላ አምላክ እንዳይኖር ብለው። ጳውሎስስ ምን አስተማረ? አሳየን እስኪ ጳውሎስን ደግሞ ከፍተህ። አሁን ያልከውን ንገረኝና ላንብብልህ። አንድኛ የምንረዳውና አንተም ማወቅ ያለብህ ስለ ትእዛዛት ስነሳ ትእዛዛት ተነጣጥሎ አይደለም። 10ቱ ትእዛዛት ነው አይደለም የሚለው። 10ቱ ትእዛዛት ማለት እኮ ሲጀመር ኢየሱስ ክርስቶስ ራሱ አንዷን ያላከበረ